በትክክል ችግሮችን ከተናገርንም የምንፈታበትን አቅም በማሳጣትና አንድ ካለመናገር ጀምሮ ቢነገርም ሌላ ችግር እየፈጠሩ ሰውን እንዲሁ ላማላይ በሰማይ እያስባሉ ከመቀጠል ውጪ ችግሮች እንዲፈቱ የሚያስችል አቅም አልነበረም። ጠላቶቻችን ዛሬ ላይ የሚጫጫሁትና የራሱን አካል በዘረኝነት የእብድ ውሻ በሽታ የተለከፈው አሁን በቅርቡ ላይ በጣም ጎልቶ የምታዩት የፋኖና የህወሓት በሽታን ስታዩት ራሱን ጨምሮ በልቶ እስከሚያጠፋ ድረስ የማይታገሰው ሁሉን ተረኛ በይ፣ ተረኛ ተበይ፣ ተረኛ ዘራፊ፣ ተረኛ ተዘራፊ፣ ተረኛ ገዳይ፣ ተረኛ ተገዳይ የሆነ የነካውን ሁሉ የሚያጠፋ መሰረት እንዳለው እዚህ ቤት ውስጥ ከመጣን ደጋግመን ተናግረናል። በዛ ቤት ማትረፍ የለም። አንዱን እየነከሰ ተያይዞ መጥፋት ብቻ ነው ባህሪው። ዋናው እዛ ጋር ሰው መሆን፣ ኢትዮጵያዊ መሆን፣ እውነትን መኖር፣ በእነዚህ መሰረቶች ላይ ሆነን ዘመኑን የሚመጥን አካሄዶችን መከተል ብቻ ያዋጣል። ጠቅላይ ሚኒስትሩ የነሱ ተላላኪ መሆን ብቻ ኢትዮጵያ አለማለት አማራ ኦሮሞ ኦር ገነጣጥሎ ጠላት ነጩ በሬ ጥቁሩ በሬ እያለን እየነጣጠለ የራሱን የክፋት ውጤት እንደሚፈልገው አድርጎ እየተናገረና እያስደረገ የሚቀጥልበትን እድል የሚሰጥ ተላላኪ አለ ባይባል የሚሻል የመጋለብ እድልን ተሸክሞ የኖረ ስርዓተ መንግስት የነበረበት ሀገር ነው። ስለዚህ አንገቴ ይቀላታል እንጂ ተላላኪ መንግስት ሀገሬ ውስጥ አይኖርም ብሎ ከተናገረ አንድ ጠቅላይ ሚኒስትር በቂ ነው። ከዛ በኋላ ያንን ማስፋት ሀገሩን ራሱን መጠበቅ አለመጠበቅ የትውልዱ ጉዳይ ነው። እኛ አይታችሁ ከሆነ ያስቸገረን ጌታቸው ረዳ ለምን ይቅር ይለዋል? ለምን ሁሉን ነገር እየዘጋ በለመድነው ለምን አንኖርም? መንግስት ማለት ገዳይ፣ አሳሪ፣ ቀጥቃጭ፣ ፈላጭ የፈለገውን ያሻውን እያደረገ የሚቀጥል እንጂ እንደ ሰው ሰብዕና እዝነትና እንደዚህ ሃይማኖትና ምናምን ኢትዮጵያዊ ማንነት የሌለው በሁሉም ነገር ላይ የራሱን ጉልበት ተጠቅመው የሚፈልገውን ያሻውን የማድረግ አቅምን የተለማመደ እሱ በመንገድ ላይ ሲያልፍ መንገድ ተዘግቶ የሚገድበት ለምን አይሆንም? አሁን የምታያቸው ሰዎች ሁሉ ቀጥቃጩና ፋቂ ክብራቸውን ሁሉ አጥተው ታስረው ሁሉ የሞት ፍርድ ሁሉ ተፈርዶባቸው ከዛ ህይወት ያስቀጠለላቸው ስርዓተ መንግስት ነው። አሁን ላይ እያንዳንዱ ሰው ያስቸገረው አብሮት የቆየው ጠላት በውስጡ ዘርቶ ያበቀለው ያሳደገው የመበላላት የጥፋትና የመጠፋፋት የዘረኝነትና የጽንፈኝነት በሽታ እንጂ ያስቸገረው ከውጭ ያለ ኃይል አለ። ምን ሊያስገኝ እንደሆነም አያውቅም። ብቻ በላው፣ ቆረጠው፣ ፈለጠው እንደዚህ ነው። በቃ ኢትዮጵያ ውስጥ አትሞክሩ። ምንም ነገር ብታደርጉ ጠላት ብቻ ነው የሚያተርፍባችሁ። አትግደሉ፣ አትሙቱ። ባለቤት ባለው ነገር ላይ እንኳን ቃል ኪዳን እንኳን አስራችሁ ብትነሱ መንገድ ላይ ብዙ ነገር ሊቀየር ይችላል። እንኳን እስከየሰፈሩ እንደዚህ ወጥቶ ይሄ ደግሞ ማለት አማራን በተለያየ ቦታ ላይ ስትገሉ የነበራችሁ ሰዎች በቤቱ ልትገሉ ልታጠፉት ከዛም ቀጥሎ ለኢትዮጵያ አንደኛ ቁስል አድርጋችሁ የማይሸፈን ገመና በኢትዮጵያና ለኢትዮጵያውያን ለመስጠት ነው ብለን አውርተናል። እየጎላ የሚሄድ ነገር ነው። አታሸንፉም ጀስት ገና ሳይጀመር ጀምሮ ወይም ከተጀመረም በኋላ ወዳውን ጀምሮ ይሄድንበት ነው አብረን ስላለን። ከዛ ጡት ቆረጠ ጡት እንደዚህ የሚል ትርክት ሐውልት ሰርቶ ያን ስብከት ይሄድ የነበረው ኃይል አሁን ያንን እዛ ሄዶ ሌላ ሟች ለመጥራት ሌላ እልቂት ለመፍጠር አይሻ ህፃኗን እንደዛ እያደረገ ድራማ ይሰራ የነበረውን ኃይል ጎጃም ላይ ያገኛችሁት። የገባው ይግባው። ሲሞት መከራው ላይ ሲደርስ የሚገባው ከሆነ ደግሞ መድኃኔዓለም ያንን ሰው አደራውን እንዳያልፈው። የኔ እህት ወንድሞች፣ የኔ እናት አባቶች መከራና ስቃይ አልገባው ያለን የትኛውን ቦታ ላይ ሆኖ እልቂትን እያወጀ እልቂትን በገንዘብ ስፖንሰር እያደረገ እልቂትን በሚዲያ እየተናገረ መተላለቅን የሚያውጀውን አደራውን ፈጣሪ ያንን ሰው እንዲገባው ብቻ እልቂቱን በራሱ ላይ ያድርግለት ነው። እጁ ሲቆረጥ የሚገባው ከሆነ እጁን እየቆረጠ የሚወደውን ወር ምናምን ኃላፊነት እንደዛ አይነቱ እንዲገባው። አዛኝ ከሆናችሁ ልጅት ካሳዘነቻችሁ ይበቃል። አማራጭ አቅርቡ።
በሀሳብ ሞግቱ። እሱም አንድ መድረክ ነው። መሳሪያውም ነገ ይደርሳል፣ ጊዜ መግዣ ነው ማለት ይቻላል። ግን ምንም የማያውቁ ህፃናት ወጣቶችን በሰፈራቸው ላይ የሆነ መሳሪያ ስለተሸከሙ ብቻ አበጀህ፣ ተቆጣጠረው፣ ዲደብሊው እና ሌሎች ሚዲያዎች አሉ የሚዘግቡት እኛ ሀገር ውስጥ ነው። እያንዳንዱን በተቻለኝ አቅም ፕሊስ እኔ ስልክ ቁጥሬን ሁሉ አስቀምጣለሁ፣ አስቀምጡልኝ። ማወቅ ስለምፈልግ በኢትዮጵያ አምላክ ስም ኢትዮጵያን ያደሙትን ሁሉ ስለምፋረዳቸው ማለት ነው። ለዛ ማንኛውንም እኔ ያላየሁትም ከሆነ ብታሳዩ ደስ ይለኛል። የኛ መከራ እንዳያበቃ እየሞተ እያለቀ ለነገ ያ ዛሬ ቢተረክ ስለማይጠቅም ዛሬ አስተዋይ ሰው እንዲጠፋ ተደርጎ ግብዞችን እየነዱ የሚከድበትን ግልቢያ አስታውሳችሁ የሚሞቱ ልጆች ሞታቸው እንዳያበቃ ሌላ ሞት እየደገሱ የሚሄዱ ዩቲዩበርስ እዚህኛ ሀገር ውስጥ ተቀምጠው የሀገርን መከራ የሚያባብሱ ሰዎች አሉ። ብታምኑም ባታምኑም እኔ በቻልኩት አቅም የምንጠነቀቀው እኔ በምናገረው ንግግር ምክንያት ሰዎች ወደ መጥፋትና መጠፋፋት እንዳይገፉ ነው። ራሳቸው ወስነው ራሳቸው አስበው ምንም ነገር ያድርጉ፣ እኔ ችግር የለብኝም። ራሳቸው ማንም ከኋላ የሚገፋቸው የኢትዮጵያ ጥላት ሳይነካቸው በፕሮፓጋንዳ ተጠልፈው ሌሎች ሰዎች ባወሩት ነገር ሳያሳብቡ አስበው አቅደው ምንም ነገር ያርጉ። ግን እኔ ባወራሁት እንዳይሳሳቱ እንዳይሞቱ አትሙቱ ምናምን ሲባል አይ ፈራ አይ ምን አለ። በጣም የሚያሳፍር ተግባር የሚሰራ ስራ አለ። ከዲኦቼ በሌ ነው ምናምን የሚባለው ቪኦኤን ያው እድሜ ለትራምፕን በጣም የምናደንቃቸው እንኳን ዘጉልን። እሳቸው ስለዘጉልን እና ከዛ ዮሳይድ ጀምሮ በጣም ስንት ጥፋት ይደርስ ነበር በሀገራችን በምድራችን። ቆሻሻ የትም ቦታ ይገለጣል። የሚገለጠው ግን ሊጠፋ ሊቃጠል እንጂ ኢትዮጵያ ሊነካ እንዳልሆነ ማየት ነው። አታጥፉ አትጥፉ ነው ጉዳዩ። ሰው ያልሆነ ሰው የትም ቢሄድ ጎደሎ ነው፣ የትም ቢሄድ። ስለዚህ ወደ ክብር እንምጣና አዳኝነታችንን፣ ሰጭነታችንን፣ ታላቅነታችንን በውጤት እንለካ። አብሮን ከኖረው ህወሓታዊ በሽታ የመገነጣጠል የመባላት የነውርና የመገዳደል ትርክት ውስጥ እንውጣ። አይ ካለ ደግሞ ሰው አስቦና አቅዶ ይሂድ፣ መንገዱ ጨርቅ ያድርግለት። በህወሓት ላይ ይቅርታ ጠይቀው ምናምን እንደዚህ ይባላል። ይቅርታ ጠይቁ፣ ራሳችሁን ይቅርታ ጠይቁት። ኦር ህወሓትን ኦር ያንን ሰልፍ አከሸፉት ለሚለው እንደ ጉባለች አንድ ነገር ልበል ትዝ እንዳለኝ ለእኔ አይከሽፍም፣ መክሸፍ ስለማይችል። አይ ከሸፈ ከሚልም ራሱ ከሽፏል እንጂ ይህንን በምንም አይነት መልኩ ያ ነገር መቆም አይችልም። ምንም ነገር ብታደርጉ መጥፊያችሁን በአደባባይ ስላየን ወደኋላ መመለስ የለም፣ ቻሉት። ስለዚህ የትኛውም ቦታ ላይ ሲገልህ የኖረውን ነገር አሁንም ይግደሌ ብለህ ከጋበዝከው በርታ፣ የራሱ ውጤት እንደሆነ ማወቅ ነው ያለብህ። ሰርጉ ነው እንዴ? እንትና ሽመልስ አበራ ጆሮን እና ሀብታሙን ማን ነው ያጋባቸው? አጋብቷቸው ነው እንዴ? እስኪ ይዋጭ ማንኛውንም እንቅስቃሴ እንድናረግ ኢትዮጵያዊ መሰረት ይዘን ፓርቲም እንድናቋቁም እንድትነቁ። ከዛ ውጭ እናንተንም የሚያምን ሰው የለም፣ ሌላ ፓርቲም የሚያቋቁም የለም። ይህን መንግስት ነው ጥጋበኛ የምታደርጉት። እያፈን ሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው፣ ከዛ በኋላ ሰብአዊ መብት ተሟጋች ነው። ይህ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። ያንን ሰምተን ገና ሀዘን የሰው ሀዘን እኮ አለ። የዚህ እች ልጅ እኮ አንድ ምሳሌ ናት፣ አንድ ማሳያ እኮ ናት። እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው እንዴ? አንድ ማሳያ ናት እኮ እች ልጅ።
ይብላኝ ለዛች ለእናቷ ለዛች ለድሃ እናቷ። ስለ እውነት ነው፣ ስለ እውነት ያሳዝናል። ስለ እውነት የደረስንበት ጊዜ አሁንም ምለው ያሳዘንኩት ይቅርታ ጠይቃለሁኝ። አሁንም ምለው የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ የኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። ይሄ ያን ያህል የሚቀጥል ከሆነ ምልክት አድርጉልኝ ላስቀጥላችሁ። በተለያዩ ቦታ ምናልባት ይሰማል ብዬ አስባለሁ። አሰስመንት በሚሰራበት በተለያዩ ቦታ ላይ እያየው ስለነበረ ነው። ህግንና ሀገርን ለማፍረስ የሚሰራ ሰው ስለ ህግ መናገሩ ጀስት ምንም የሚባል ምንም መቼም የማይጠገንና መረጃ ቲቪ ኢትዮ 360 ምናምን እየተባለ ስንት ህዝብ እንዳበላሸ ሁሉ ታሳቢ እያደረጋችሁ ኢትዮጵያን የነካ ፈጣሪ በህይወቱ በሚገባው እንደሚገባው አድርጎ መጠኑን እሱ ያውቋል እንዲፋረድልን ነው የምጠይቀው። በዛ መልኩ ይሄ ሰው ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ፎቶ የሚያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እንዴት ነው እየሞተ መግቢያ እያጣ በየመንደሩ ልጆቹን ቀየውን ሰብሉን ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ራሳቸው ገለው ይሄንን ሰው እንደዚህ ራሳቸው ፎቶግራፍ እንደዚህ የጠላ ሰው እንዴት ይሄ የጭልጋ ላይ ያደረጉት ነው። የጭልጋ እና አካባቢ ላይ አንድ ቀበሌ ላይ የሰሩት ነገር በጣም ብዙ ሰው ሊወስደው የሚገባ እዛ ቦታ ላይ ያለውን ነገር ሊያበረታታና መንግስትም እንዲህ አይነቱን ነገር ሞቲቭ ሲያደርግ ነው እንጂ ከሌላ ቦታ የሄደ መከላከያ ከሌላ ቦታ የሆነ የሄደ አካል አይደለም እዛ ቦታው ላይ ያለውን ባለጌ የሚያጸደው። አማራ ክልል ላይ ፋኖ ከሌላ ቦታ ፋኖ የሆነ ቦታ ተቆጣጠረ እንደዚህ እኔ ዛሬ አንዱ ዲደብሉ እና ሌሎች አንዳንድ ሚዲያዎች ሲያወሩት ካየሁት በጣም በወሎ ብዙ ቦታዎችን ተቆጣጠረ፣ ብዙ ወረዳዎችን፣ በጎጃም ብዙ እንትኖችን አደረገ ምናምን ይባል ኔቨር የለም፣ ወፍ የለም። እዛ ጋር እንደዛ የሚጋለቡ ቅሌታሞች ካሉ ምናልባት የኔ ሀገር የኔ ህዝብ ለነሱ እንደምንም ሆኖ ሊሆን ይችላል። እኔም ደግሞ ያንን ቆሻሻ ነገር የሚሰሩ ሰዎችን በራሳቸው ወጥመድ ራሳቸውን ማጥፋት ላይ ነው የሚሰራው። እንደ ሀገራዊ ነው። አሁን እኔ እዚህ ስሰራ ምንም የሀገር ህዝብ ላያውቀኝ ይችላል፣ ደሞዝ ላይ ከፍል ይችላል፣ እኔ መኖሬን ሁሉ ማንም ላያስታውስ ይችላል። እኔም ማስበው ግን አንድ ኢትዮጵያን ወደፊት ለማሻገር ኃላፊነትን ለመውጣት ወደፊት የመጣው አርጌ ነው እንጂ ሰው ስላላወቀኝ ምናምን በሚል አይደለም። በዛ እልህ ነው የኢትዮጵያን ጠላቶች ሁሉ የሚገባውን ማድረግን የምንለማመደውና የማደርገው ስለሚሆን አላወራውም። የሚሆን ነገር በፕሮፓጋንዳ ስለማይሆንና ወረዳ ተቆጣጠር ማለት አይደለም፣ ራሱን አይቆጣጠር። ምንድነው ታዲያ ያለው ካላችሁ ሲመቸው የሚፈንነው እዛው ያለው ህብረተሰብ ነው። በደንብ እንዲጠግብ እያልኩ በጭካኔ የምለውም እስኪገባው ድረስ እንዲገባው የምንለውም ለዛ ነው። የደበቀውን መሳሪያ በተለያየ መልኩ ይዛል። ልብሱን ለብሶ መልኩን ይቀይራል። መጡ ከተባለና ወሬ ሳያጣራ የሚነዳ በጣም ብዙ ስለሆነ በዛ መልኩ ከተባለ ወደ ስርቆቱ ይገባል። አይ መከላከያ መጣ ከተባለ ልብሱን ቀይሮ ሲቪል ነው በዚህ ነው ወጡ በዛ ነው ወጡ እያለ ራሱ ሌባው የራሱን ከተማ የራሱን ጎረቤት እየዘረፈ እንደዛ አይነት ነገር የሚኮንበት እንጂ የታሉ ተብለው ሴት እየመሰለ መነኩሴ እየመሰለ ህዝብና ኢትዮጵያዊነት ያከበራቸው የእምነት ቦታዎችን እንደዚህ በመጠለል በእንደዛ አይነት ነገር የሚል ከሰከስ እንጂ እንኳን ዛሬ 3ኛ ዓመቱን ይዞ በመጀመሪያው ዕለትም አንድ ቦታ ላይ ተሰብስቦ አልተገኘም። ምክንያቱም ሲጀመር ተሰብስቦ የሚጀምር በካቦ ብታስሯቸው አንድ አይሆኑም። አላማው ተበታትነው ጀምረው ሌላ መበታተን ፈጥረው ገለው ተጋለው አጥፍተው ጠፊ እንዲሆኑ ቢገሉም ቢሞቱም ከኋላ ያለው ጥላት በሁለቱም ስለሚያተርፍ በዛ መልኩ ነው የተሰሩት። የትኛውም ቦታ ላይ እንኳን እነዚህን ሰው ብሎ የሚዘግብ ገንዘብ ቢከፍሉትም
ያ አሁን የሚያቀራራው ሚዲያ ሁሉ ራሱ የረከሰ በዓለም ላይ ሲበዘብዝ የኖረ ታላቅ ስም ኦር ምናምን በፕሮፓጋንዳ የሰሩ ስርዓተ መንግስትና ስልጡንነት ምናምን የነበሩ አጋንንታዊ ማንነትና መሰይጠንን ባህሪያቸው አድርገው አያፍሩም። በሰው ህይወት ውስጥ ገብተው ሲበጠብጡ ለምደውታል። ያ የነዛ ሀገራት የነዛ ሚዲያዎች ባህሪያቸው። በዛ መልኩ እየበታተኑ ባይጫወቱብን ማኖሮ የሆነ ቦታ ላይ ሰዎች አብረው ይቆሙ ነበር። ጠላትን መልሶ የበላው ሰዎች አብረው እንዳይቆሙ፣ ግራ እጁን ቀኝ እጁን እንዳያምኑ፣ ልጁንም ሆነ ሚስትም ባሏንም ሆነ ልጆቿን ጎረቤቷን እንዳይተማመን የዘራው አጋንንታዊ የኑፋቄ ወይም የጥርጣሬ ፕሮፓጋንዳ ነው። ለሆነ ጥፋት እንኳን አብሮ መቆም እንዳይችል ያደረገው ሻዕቢያ፣ ፋኖ፣ ሸኔ ኦር እንደዚህ አብረው ሊሰሩ ነው ይላል ሰው። አለቃቸው እኮ አንድ ነው። በስውር ስለሆነ ነው፣ ሁሉም አያውቁትም። ግን ሁሉንም የሚነዳቸው አንድ ነው ባለቤቱ። ስለዚህ እነሱ ሲፈልግ አብረው ቆመው ለሱ የሚጠቅሙት ከሆነ አብረው ለማቆም ነው። ግን አብረው መቆም አይችሉም። እንደተገናኙ እንዲጠፋፉ አድርጎ የሰራላቸው ፕሮፓጋንዳ ዛሬ ለራሱ ቆሻሻ ተግባርም ቢሆን አብሮ እነዚህ ሰዎች ማሰለፍ አይችልም። በሁሉም ሀገር ላይ ህወሓትንም የበላው እንደዛ ነው፣ ሻዕቢያንም የበላው እንደዛ ነው፣ ግብፅንም የበላት ይሄ ነው። ራሳቸው የዘሩት የመገነጣጠል አባዜ። ሌላውንም ሰውዬት እዚህ ፊት ለፊት እንደሚጫወት እንዳይመስላችሁ፣ ከካሜራ ጀርባ ሌላ ነው ጉዳቸው። በዛም ይሁን በዚህ ኢትዮጵያ አሸንፋለች። እንኳን እናንተም እንኳን እዚህ ሆነው በሆዳቸው የሚጋለቡ ነውረኞችን ይቅርና እንኳን እነዚህ በየሰፈሩ በእናት አባታቸው በሀገራቸው ህይወት የራቃቸው ስኬት የራቃቸው ያገኘው ሁሉ እልም ያርጋችሁ ያጥፋችሁ ባጭር ያስቀራችሁ የተባሉ ሰዎች ይቅርና እዛ ሀብታም ነኝ የሚሉትን ሁሉ ነው የምንበቀለው። ይህ እንግዲህ በጭንጋ አካባቢ ላይ ያው የወሰዱት እርምጃ ነው። የአካባቢ ማህበረሰብ የወሰዱት እርምጃ ነው እና ስትራቴጂ ከዚህ በፊት እንዳለ ሰውያችሁ ነው በተደጋጋሚ ተናግረዋል። ቲፒኤልኤፍ አንገቱን ደፍቶ ሲዘጋጅ የነበረው ዋናው ምክንያቱ ፋኖና ሸኔ መከላከያውን ሲያዳክሙልኝ የመጨረሻውን ምት እኔ አሳርፌ ስልጣን ይዛለሁ የሚል ፕላን ስላለው ነው። ይሄን ተደጋግሞ አሁንም ቅዱ ያው ቀጥታ አዲስ አበባ ገባለሁ የሚል እምነት ነው ያለው። አይችልም። ይሄ ድሪም አለው የሚሳካ አይደለም። ውጊያ ሞራሉም የላቸው፣ ዝግጁነቱም የላቸው። አያፍርም። ማፈራቸው ተበላሽተዋል። በነገራችን ለዘረኝነት ምናምን ሁሉም ነገር ነው የሚቀማም ብለው ለዛ ነው ይሄ ሸኔን ኦር ሸኔ ወይም የአፋን ኦሮሞ ተናጋሪውን ህብረተሰብና አማራ ብለው የሚሉትን እንዴት አድርገው ለማባላት እንደሰሩ አስባቸው። ዘመቻ አይሻ ምናምን ብለው የጀመሩትን ብቻ ይዋቸው። ይሄንን እስኪ ይሄን ለምንድን ነው ሰው የሚረሳው? እሺ መምራን እኮ ነው ሁሉ ነገር ነው እንዳልሆነ ዝናት ነው በቃ ደሞተ መምራን አለ እንዳዝ ምን አጥራት ነው ሁሉ ነገር ነው። ይሄ መቼ ነው እንደዛ ነው? ምናል ወደ 20 እና 7 መምራን እኮ ነው ሁሉ ነገር ነው እንዳልሆነ ዝናት ነው በቃ ደሞተ መምራን አለ እንዳዝ ምን አጥራት ነው ሁሉ ነገር ነው። ተማሪ ምናል ወደ 20 እና 7 ይገለል ይወጣል። ከየትኛው አላ ሽምብራም እዚህኛውም ሃይስኩልም አንድ አታፈር ይገለናል። አረ አባቱ ተማራ ነው ደግሞ የሚያሳዝኑ ነው። ኧረ ቅድም የበላይ ዘግተው የእሱም እንዳልሞላባቸው ተገኘ። ይሄን የሚረሳ የሚመስለው ሰው አለ። ከዚሁ ጋር በተያያዘ በበሌ ከፍለ ስድስት ሚሊሻ ነበሩ፣ አንድ ፋኖ ነበረ። ተኩስ ገጠሙ። ይሄን ልጅ ያው ዘጠኝ ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። ልግደለውና እጀን ለመንግስት ብቻ 5 ሚሊሻ ገደላቸው። አንዱ ፋኖ ጥርሲያስ ለማዲያው አይኔን አታስቀዋል። ሴትዮ እኛ ወልዲያን ስንቆጣጠራት
ወደ ነው የሚሸሹት ወደ አምቦ ከወልዲያ አምቦ እውነት ነው። ይሄን ጊዜ ብልጽግና ቤተክርስቲያንም ሆነ መስጊድ ከገባ አንለቀውም። እንደዛ አይደረግም። ድንገት ሞቱ ይቻለዋል። ጉድ ነው። የትውልድ እንዲሰራ ነው የሚያሳይ። ክብር ስንል ደፍረን አንተ ለኤርትራ ህዝብም ክብር ስንል ደፍረን አልተናገርነውም እንጂ ፕሬዚደንት ኢሳያስ አቶ መለስ በቁማቸው ገሏቸው ነው ይላል። በቁማቸው ቀባሪ ነው ያጡዋል። ለኤርትራ ህዝብም ክብር ስንል ደፍረን አልተናገርነውም እንጂ ፕሬዚደንት ኢሳያስ አቶ መለስ በቁማቸው ገሏቸው ነው ይላል። በቁማቸው ቀባሪ ነው ያጡት። ለኤርትራ ህዝብም ክብር ስንል ወንድሜ ኑሩ አብዱ ልክ ነው። ዛሬም 2-3 ጊዜ ደሴ ጋር ስልክ ነበረኝ። እርሳ እንደዚህ እደውላለሁ፣ ምንም ነገር የለም። ባለፈው እንደውም የሆነ ወልዲያ አካባቢ እንደዛ ተተባለ በኋላ ጠቅላላ ብትደግፋቸው የማይደገፉ ናቸው። ህወሓትም በአክቲቪስት መኖር ይፈልጋል፣ በዩቲዩበር መኖር ይፈልጋል። ቀጣፊ ነው፣ የቀጣፊ ስብስብ ነው። እኔ እዚህ ሚዲያ ብዙ ጊዜ ቆየሁ አይደል? 6 ዓመት አልፎናል። ብዙ ገጥመናል፣ ከብዙ ጠላት ጋር ገጥመናል። ሚዲያ ላይ ከብዙ ጠላት ጋር እንደዚህ አይነት ግን ስትደግፈው እሱን የራስን ካውዝን በደንብ አድርገህ ቴከር ስታደርገው መጥቶ ማኔጅ የሚያደርገው አጥቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምን ነገር የለም። ይሄን ይዞ እንደዚህ አይነት ሰዎች ይዞ ትግል የለም ወይ? ሁላችሁም ዝም ብለን እንታገላቸዋለን እንጂ እነዚህ አይነት ይዞ የትግራይ ነገር ፍንክች አለ። ትግራይ በሚወድ ወረደ ችግር፣ በሚወረድ እንዝላልነት፣ መሀይምነት፣ ደደብነት እየተሰበረ ያለ ሞራል። ስለዚህ ነው እንታገላቸዋለን። በደንብ አድርገው ሁሉንም ጠራርጎ የሚወስደው ነገር ካለ እምቢ ካሉ አማራጭ የለውም። የትግራይ እዚህ አስተዳደሩ የትሬፋም እንደዚህ ያለ ነው እየቀጠለ ያለው እንግዲህ እና ሁሉንም እንደዛው እንድታዩ ነው ዋናው። ሁሉንም ማየት ስለሚጠቅም ማለት ነው። እንዴት ነሽ? አለው እባክሽ ሰላም ብያት ብትልልስ ምን አለ ይሄን ቆሎውን ታውቂው የለ እንደ ትላንት ራሱ ታች አደባባይ ጋር ደርሼ የመጣሁት አስበው ነው። በደንብ ካልተሰበሰበ አሁንም 35 ኪሎ ጤፍ እና 2,000 ብር አዘናል። ብሩ አላማ 2,000 ከጤፍ ውጪ ነው 2,000 ብሩ እኮ። ታዲያ ብሩ 2,000 ሆነ 2,500 ሆነ በምን ያለበት ያው ነው። በአምስቷ ሲጠጣ ያው ነው የሚሆነው። ያው ለሽያጭ አይሆንማ። አሁን በእንትን ነው በገንዘብ ነው ያሰብነው። አንጨቆረር ከተማውን ደገውን በ6,000 ብር አምናም እኮ አልከፈሉም እነሱ። ስንት ቀበሌ ነው ያልከፈለውን ቀበሌ ይዘው አዞሩ። እህልኛ አላዋጣለን ብር አዋጡ። እህል ጭራሽ አላዋጣ ቀበሌ አለ። እህልም ብርም ጭራሽ ያልከፈለን ቀበሌ አለ። እሱን ለማድረግ 2ኛ ሻለቃ ነው አድርገናል። 3 ሻለቃ ነው ያለው። እሱን ከፈለጋችሁ ዝርዝሩን ተጌታቸው ጋር ወይም እኔ ጋር ሳይኖር አይቀርም። ዝርዝሩን ፖለቲካ ዘርፏ አውጥተዋለች። በደንብ ተሰርቶ ኦዲት ተደርጓል። ከዛ በኋላ ከዝርዝሩ በኋላ የኦዲት ቡድን ተቋቁሞ አለበት። ኦዲት አድርጎ የቀረበው ተመዝግቧል። ፎርም ስናዘጋጅ የ2016 የቀረብ መሰብሰቢያ ብረን አዘጋጅተናል። እንደዛ ነው እንግዲህ ያለው ነገር። 6,000 ብር ምርጥ ነው ለመዝረፍ። ይሄ በተደጋጋሚ የምታዩት ነገር ያው እንዲህ እያለ መሆኑን ማየት ነው። ዝርፊያ ላይ እንደተሆነና በየቀኑ የተነካኩት ነገር ወደ ጉድጓድ እየከተታቸው ጉድጓዱንም በጣም እያራቁ እየቆፈሩት ያ ነውር መልሶ እስከሚያጠፋቸው ድረስ ቆሻሻን ጥፋትን በላያቸው ላይ እየከመሩ ያሉ ናቸው እንጂ መውጫ የሚያገኙበት ምንም አይነት እድል የለም። እኔ ወደዚህ አካባቢ መቼም ኢትዮጵያዊ የሆነ ሰው ከሌላ ፕላኔት ወር ሌላ ቦታ ላይ ዘው ተወልዶ ያደገ ሰው ካልሆነ በስተቀር ኢትዮጵያ ውስጥ እንደ ማንኛውም ማህበረሰብ አብዛኛው ገጠር ነው። እዛ ተወልዶ እንዳደገ ሰው ምን ያህል እርስ በርሱ እንደሚተዋወቅ እንደሚከባበር ይታወቃል። በዛ ስሜት ለጥፋት አይደለም ለጋብቻ እንኳን እስከ 7 ቤት ድረስ ዘር ቆጥሮ የሚያውቅና የሚተዋወቅ ማህበረሰብ ነው። በዚህ መካከል ላይ ሰው እያገተ
ያለአግባብ ሰው እየገደለ እየደፈረ ልጆቹን ከትምህርት ቤት እየነጠለ የትኛውም ቦታ ላይ በሰላም ወጥቶ እንዳይገባ መንገድ እየዘጋበትና ከሀገሩ ከኢትዮጵያ ሕዝብ ጋር እየነጠለው የሚሄድን የጥፋት እቅድ ይዞ እየሰራ ያለ ልጅ ከሞት ውጪ ምንም ነፃ የሚያወጣው ነገር የለም። ከዛ እሱ አልበቃው ብሎ ተስፋ መቁረጡን የምታዩት ከሸኔ ጋር እንሰራለን፣ ከህወሓት ጋር እንሰራለን፣ ከሻቢያ ጋር እንሰራለን፣ ወልቃይትን ይውሰደው፣ ራያን ይውሰደው፣ ብቻ ይሄንን መንግስት ያጥፋልን፣ ከግብጽ ጋርም ቢሆን እንሰራለን የሚሉ ቡሽቶች መጡ። በጣም የምቀኝነታቸው ክፋት አሁን 2 ሰዓት በፊት ላይ ጀዋሬ ፖስት ያደረገውን እዩትና በባሌ ላይ ወልመል የሚባለው ወንዝ በዘላቂነት ኢትዮጵያ ውስጥ የሚደረጉ የጥፋት እንቅስቃሴዎችን ያንን የሚያማስሉ ታሪካዊ ጠላቶቻችን በዋናነት ግብፅን ያንን የጥፋት እጇን በዘላቂነት የሚቆርጥ አንዱ ፍንጭ የሚሰጠው የወልመር ፕሮጀክት ነው። እሱን ሲነቅፍ አየሁት። እሱን ይነቅፋል። በዚህ ጊዜ እንደዚህ ምናምን የሚልና አይደል ነው። እንደ አይነት በሽታ ምን ማለት ነው? ኦልሞስት ዴድ ሞቷል። በቃ ሰው ተስፋ ሲቆርጥ ነው ሁለመናው ነገሩን መያዣ መጨበጫ የሚያደርጉ እንደ አሰኘው የሚሆነው ሰው ተስፋ ሲቆርጥ እና አሁን ተስፋ ቆርጧል። ምንም የማይጠበቅ ቢሆንም በተስፋ መቁረጥ ነው። የወልመርን ወንዝ እዛ ቦታ ላይ መጥቶ አለማ አላለማ ሌላ ጉዳይ ነው። 48 ሜትር ከመሬት ወደ ላይ ወጥቶ በራሱ በግራቪቲ ወይም በተፈጥሮ ብቻ እዛ አካባቢ ላይ ውሃ በየቤቱ መድረሱ ይሄ በፊክሽን በልብ ወለድ ቢነገር እንኳን ደስ ይላል። ጓደኛዬ ናቸው ፍሬው ለምን አጣኝ ፍሬው ለምን አጣኝ ማንነት ፍሬው ስለበርማ መቼ ነው ቶማስ ወንድሜ ናቸው። አይዞህ ተረጋጋ። መቼ ነው የምትችለው? እንትና እንደ እያለቀሱ እንደው የማይተውት እንደው አሁን ደህና ለበጎ ነገር እንደወጣ ሰው እንደው እስኪ ተመልከቱ። አሁን እንደዚህ እኮ ነው የሚቀር 4 ኪሎ እንገባለን ብለን መግለጫ ከሰጠን በኋላ ባለመግባታችን የኢትዮጵያ ሕዝብ ቅር ተሰኝቶብናል። ቅር ብሎታል የኢትዮጵያ ሕዝብ እናውቃለን። እንዲሁም በተለያዩ ማህበራዊ ሚዲያዎች በቲክቶክም በዩቲዩብም ሲቀልዱ አይተናል። 4 ኪሎ እንገባለን ብለን ባለመግባታችን። ነገር ግን መታወቅ ያለበት እኛ ቀልድ አይደለም የያዝነው፣ እኛ የያዝነው ትግል ነው እና እኛ 4 ኪሎ እንገባለን ባለበት ሰዓት ቀርበን ነበረ። ኦልሬዲ አንድ ቀን ወይ የተወሰኑ ሰዓታቶች ነበረ እየቀረን ወደ 4 ኪሎ ለመግባት። ነገር ግን እንዲታወቅልን የምንፈልገው ዋናው ነገር ደግሞ እኛ የኢትዮጵያ ጠላት አይደለም። እኛ የምንታገለው ለኢትዮጵያ ነው። እኛ የምንታገለው ለኢትዮጵያ ከፍታ ነው። እኛ የምንታገለው የኢትዮጵያን ከፍ ለማድረግ ነው እንጂ ኢትዮጵያን ለመጣል ኢትዮጵያን ወደኋላ ለማስቀረት አይደለም። ባለው ሰዓት እኛ አዲስ አበባ ገብተናል። ኦልሬዲ የተወሰኑ የኛ ኃይል አዲስ አበባ ገብቶ ነበረ እና ወደ 4 ኪሎ አካባቢ ይሄ ወደ ፒያሳ ወደ መገናኛ ወደሚወስደው መንገዶች ላይ ምናምን የኮሪደር ልማት እየተሰራ ነበረ እና ወዲያው የኛ የገባቸው አንድ ሻለቃ ሲያዩ ልማት ላይ ነው ያለው ከተማው እና የልማት እንቅፋት መሆን አንፈልግም። ወዲያው በሬዲዮ ለሀገራችን የሚጠቅም ለከተማው የሚጠቅም ልማት እየተካሄደ ነው፣ የኮሪደር ልማት በፈጣን ሁኔታ ነው ሰዎቹ እየሰሩ ያሉት እና ይህንን ልማት እንዳናደናቅፍ ብንመለስ ይሻላል አለ ሻለቃ መሪ። ኦኬ እኛም የኢትዮጵያ ጠላት አይደለንም ተመለሱ አልናቸው። ወደኋላ ተመለሰ። ይሄን ያለው ሰላማዊ ከፍተኛ ይኖራለው የሚፈልግ ኃይል ካለ በዱር በገደል ያለ ኃይል ቀደም ሲል እንደተባለው የአካባቢውን ህዝብ የአካባቢውን አመራር መንግስትን ይቅርታ እየጠየቀ መግባት ይችላል።
ይቅርታ የሚያሸሸው ህዝብ የኢትዮጵያ የናሽናል ሴኩሪቲ ችግር የሉዓላዊነት ጉዳይ የሚነሳበት ደግሞ ሰሜን ይታወቃል። ቀደም ሲል በነበረን ታሪክ ቀይ ባህር የኢትዮጵያ ወደብ። ስለዚህ መጠበቅ ያለበት ያ ነው። ይሄንን ሰውዬ አንዱ በጥይት ቢነፋው በጣም ትልቅ ነገር ነው። ይነክሳል አይደል? ታኖ ይሄን ስራው ቆሻሻ። ስለዚህ ይሄ ነው ሞት እየቀሰቀሰ ሰሜታችሁን ያሳምር። ለአመራሮቻችሁ ግን ተመሩ። እሺ መሪ ከሌለም ሰውን ሆናል። መሪ ሲሆኑ ደግሞ ገምግሙ። ግን እውነት ህዝብ የመረጠውን እየሰደብክ ወሬ አምጥታችሁ አትለጥፉ። አደራችሁ እኛ ነን ያለን። እነሱ ያላስተካከሉትን እኛ እናስተካክላለን። እኛ ነን የምንመራው እያሉ ነው። ተመልከቷቸው። እኛ ነን መነኮሳት ነን። እንግዲህ ወጣቱን እያያዙ ወደ ሞት የሚገፉ ከፋኖ ጋር ባለው ነገር ላይ ሙሉ ኃላፊነቱን የሚወስዱት የኦርቶዶክስ አባቶች ናቸው ማለት ነው። ያለን አስተካካዮች አሁን የከለለው ያላችሁ መሪም ማለት እኛ ማለት እንምር አንድ ነገር ብጠፋ አባ ነው የሚጠፋው አይደል እንዴ? እኔ እያለሁ ወይም እኛ አባቶች እያለን እናንተ አጠፉም፣ ትግላችን አይጠፋም። ለማንም አይሸጥም፣ ለማንም አይለወጥም። ታጋይም ብዙዎቻችሁ ልትከዱ ትችላላችሁ እንጂ እንገራችሁ ትግል በሶስት ሰው ያሸንፋል። አውቃላችሁ አይደል? ብዙ ሰው ሊሄድ ይችላል፣ ብዙ ሰው ሊሞት ይችላል፣ ብዙ ሰው ሊማረክ ይችላል። ግን ልንገር ሶስት ሰው እናሸንፋለን። ለምን? እግዚአብሔር ቃሉን የሰጠን ለኛና ለኛ ብቻ ስለሆነ አይደል? የተቀበለው ሰው ስለሆነ እኔ ደግሞ እኔ ጋር ያሉ 11 ሰዎች አሉ። የሚያሸንፈው እውነት ነው። ፈጣሪ የፍትህ አምላክ እንጂ የአጭበርባሪዎች አምላክ አይደለምና ይሄንን የሚመስል ቆሻሻ ባለጌ እና የሚጋልበውን በሙሉ በሚገባው ሸክፈን ኢትዮጵያን እናሻግራለን። ድሉ ይቀጥላል። ያው ማራዘሙም አያስፈልግም። በተለያየ ቦታ ያው ያራዘምኩባችሁ ነው። ኤኒዌይ በጎጃም ሆነ በዛ የሚያሳስብ ነገር የለም። የኢትዮጵያ ድል ቀጥሏል። ብዙ ጀግኖች አሉ። በህወሓትም ይሁን በዛ ዝም ብላችሁ እኔና እናንተ ምኞታችንን በመልካም አድርገን ከመልካም ሰዎች ጋር በሞራልም በምንም ቆመን ሁሉንም የዘራውን እያሳጨድን እሱን ወደ ጉድጓድ ኢትዮጵያን ወደ ከፍታዋ እያሴድን እንቀጥላለን። የሚሆነው እሱ ነው። ሰዓት ስላለፈ ሌላ መጨመር አያስፈልግም። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህንን የሚመስል ቅሌታምና መሰል ቅሌታሞችን የሚድኑ ከሆነ እንዲድኑ፣ ካልዳኑም ግን እስከ ቆሻሻቸው ተቀብረው ኢትዮጵያ ድል ይቀጥላል። አትሙቱ፣ አትግደሉ። የትኛውም ቦታ ላይ መግደል ወይም መሞት ነው። ይሄ የእናንተ እቅድ ስላልሆነ በመግደልና በመሞት እጃችሁን በደም አታጨማልቁ። ነገሩ ይግባችሁ፣ እስኪባችሁ ጠይቁ። ኢትዮጵያ ትቀጥላለች። ሁሉም የዘራውን ያጭዳል። ኢትዮጵያ ታበጽሕና በእግዚአብሔር። የኢትዮጵያ ድል አይቆምም። ሁሉንም እስከ ስራው መቅበር የኔና የእናንተ የዚህ ዘመን ያው